የ50 30 20 የገንዘብ አያያዝ መርህ ይዤላችሁ መጥቻለሁ። መርህ በስደት የለፋሽበትን ገንዘብና ጥሪት በአግባቡ ይዘሽ ወደ ሀገርሽ በኩራት እንድትመለሽ የሚያደርግ የገንዘብ ብልህነት ነው። ዓመታት ለፍተሽ ሰርተሽ ባዶ እጅሽን እንዳትቀሪ ለራስሽ መኖርንና መቆጠብን ዛሬውኑ መጀመር አለብሽ። መፍትሄው ምንድን ነው? መፍትሄውን በዝርዝር ይዤልሽ መጥቻለሁ። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትኖሩ ውድ ኢትዮጵያውያን እንደምን አላችሁ? እንኳን ወደ የእውነት ድምፅ በሰላም መጣችሁ። እኔ ዝናሽ ብዙ ነኝ። በባለፈው ቪዲዮ ስደታችን ለምን ውጤታማ አይሆንም፣ ለምን ረጅም ዓመት ካሰብነው በላይ ስደት ላይ ቆይተን ባዶ እጃችንን እንመለሳለን የሚለውን ምክንያቱን ከነመፍትሄው አቅርቤላችሁ ነበር። በዛሬው ቪዲዮ ደግሞ ከባለፈው አንድ እንደ መፍትሄ ካቀረብኩት ርዕሰ ጉዳይ የ50 30 20 የገንዘብ አያያዝ መርህ ይዤላችሁ መጥቻለሁ። ይሄ የ50 30 20 የገንዘብ መርህ በሃርቫርድ ዩኒቨርሲቲ ተመራማሪዎች የተጠናና በዓለም አቀፍ ደረጃ ውጤታማነቱ የተረጋገጠ የገንዘብ አያያዝ መርህ ነው። እኔ ደግሞ ለእናንተ ለስደተኞች እህቶቼ በሚስማማ መልኩ አድርጌ በዚህ መልኩ ይዤላችሁ መጥቻለሁ ማለት ነው። ይህ መርህ በስደት የለፋሽበትን ገንዘብና ጥሪት በአግባቡ ይዘሽ ወደ ሀገርሽ በኩራት እንድትመለሽ የሚያደርግ የገንዘብ ብልህነት ነው። በዚህ ቻናል ሁሌም ቢሆን ይዤላችሁ የሚመጣውን ርዕሰ ጉዳዮች በደንብ በተዋቀረ መልኩ ነው፣ በጥናት አስደግፌ ነው ይዤላችሁ የምመጣው። መጀመሪያ ችግሩን እናያለን። ከዛ በኋላ ደግሞ መፍትሄውን የተጠና በጥናት የተደገፈ መፍትሄ ይዤላችሁ ነው የምመጣው። ስለዚህ ዛሬ 50 30 20 የገንዘብ መርህ ለምን አስፈለገ? ችግሩ ምንድነው? 50 30 20 ባንከተልስ የሚል ጥያቄ ሊፈጥርባችሁ ይችላል። ችግሩ የአደባባይ ምስጢር የሆነው እህቶቻችን ለዓመታት የለፉበትን ገንዘብ መዘረፋቸውና ባዶ እጃቸው መቅረታቸው ነው። ጥናቶች እንደሚያሳዩት እኛም በገሃድ በዓለም ላይ ባለው እውነት እንደምናውቀው ብዙ እህቶቻችን በስደት የቆዩበትን ገንዘብ ወይም የሰሩበትን ገንዘብ እጃቸው ሳይገባ 100%ን ለቤተሰቦቻቸው ነው የሚልኩት፣ ወይም ደግሞ በዙሪያቸው ላሉ ሰዎች ነው የሚልኩት። ይሄ እንግዲህ ገንዘብሽን 100% ለቤተሰቦችሽ ላክሽ ማለት ከጅምሩ ራስሽን ጥለሻል ማለት ነው። ቤተሰብን መርዳት ቅዱስ ተግባር ነው። ሁላችንም ኢትዮጵያውያን ቤተሰቦቻችን ወልደውን ለፍተው በችግር አሳድገውናል። ለነሱ ያላደረጉትን ለኛ አድርገውልናል። ስለዚህ ቤተሰቦቻችንን መርዳት ግዴታችንም ጭምር ነው። እውነት ነው። ቤተሰብን አትርዱ የሚል እምነት የለኝም። ቤተሰቦቻችንን መርዳት አለብን። እህት ወንድሞቻችንን መርዳት የተቀደሰ ተግባር ነው። ነገር ግን የወደፊት ህልምሽን ገድለሽ የወደፊት ማንነትሽን ገድለሽ ራስሽን ጥለሽ አይደለም ቤተሰቦችሽን የምትረጁ። በይብልሽ አንድ አባባል አለ። 9 ድሃ ቤተሰቦቹን ወይም ዘመዶቹን የሚረዳ ሰው በአመቱ 10ኛ ድሃ ይሆናል ይባላል። ይሄ ማለት ቤተሰቦችሽን አትርጂ፣ ሰው ቤተሰቡን መርዳት የለበትም ማለት አይደለም። ቤተሰቦችሽን ስትረጂ በብልሃት ይሁን፣ ራስሽን አትጣይ። 10ኛ ድሃ ሆንሽ ማለት አንቺም እነሱም አልተጠቀማችሁም ማለት ነው። ችግሩን በባለፈው ቪዲዮ በደንብ አስረድቻለሁ። የምትልኩላቸው ቤተሰቦቻችሁ ገንዘቡን ለምን እንደሚያውሉትና ለፍጆታ ብቻ ከመዋሉ የተነሳ ሁሌም የእናንተ ጥገኛ እንደሚሆኑ ተመልሳችሁ የባለፈውን ቪዲዮ እንድታዩ በዚሁ ለመጠቆም እወዳለሁ። ስለዚህ ለዓመታት ለፍተሽ ሰርተሽ ባዶ እጅሽን እንዳትቀሪ ለራስሽ መኖርንና መቆጠብን ዛሬውኑ መጀመር አለብሽ። መፍትሄው ምንድን ነው? መፍትሄውን በዝርዝር ይዤልሽ መጥቻለሁ። እንግዲህ ይህ መርህ በዓለም አቀፍ ደረጃ በሃርቫርድ ዩኒቨርሲቲ ተመራማሪዎች በኤልዛቤት ዋንጋሪን እና ታይጊ በሚባሉ ተመራማሪዎች የተጠና ጥናት ነው። በ2005 ይሄ ጥናት ገንዘባችንን 3 ቦታ እንድንከፍለው የሚያሳይ ጥናት ነው። እንግዲህ እኔ ለእናንተ እንደሚመቸው ወይ ደግሞ ለእህቶቼ እንደሚመች አድርጌ ነው ያመጣሁት። እነሱ ያሉበት መንገድ አለ፣ እኔ ደግሞ ለእናንተ በሚስማማ መልኩ አምጥቼዋለሁ። አሁን በዚህ በ50 30 20 መርህ ገንዘብሽን 3 ቦታ ትከፍያለሽ። እህቴ ልብ ብለሽ አዳምጪ። ገንዘብሽን 3 ቦታ ትከፍያለሽ። ነገር ግን በዋናነት ገንዘብሽ መጀመሪያ 50-50 ተደርጎ ይከፈላል። 50% የማን ነው? የቤተሰቦችሽ ነው። 50% ውስጥ ያንቺ ነው። ያንቺን 50% ደግሞ እንደገና 2 ቦታ እንከፍለዋለን ማለት ነው። ስለዚህ 50% ወይም ደግሞ ለምሳሌ 1000 ብር ካለሽ 500 ብር ለቤተሰቦች ትሰጪና 500 ብር ላንቺ ታደርጊያለሽ ማለት ነው። ይሄ ራስ ወዳድነት አይደለም። እንደውም ቤተሰቦችሽን ከአንቺ እኩል አደረግሻቸው ማለት ነው። ስለዚህ ለቤተሰብሽ መሰረታዊ ፍላጎት
የቤት ኪራይ ሊከፍሉበት ይችላሉ፣ ለምግብ ሊያደርጉት ይችላሉ፣ ለልብስ ሊያደርጉት ይችላሉ። እነሱ እንግዲህ የሚያደርጉበትን ያደርጉት። ብቻ ግን አንቺ 50% ለቤተሰቦችሽ የሚውል ነው። ከደሞዝሽ ከግማሽ በላይ ለቤተሰቦችሽ የምትሰጪ ከሆነ ራስሽን መጉዳት ነው። ቤተሰብሽንም በዚህ ልክ ያንቺ ጥገኛ ማድረግ ነው። ያንቺ ጥገኛ በቃ ሁሌ ያንቺን እጅ እያዩ የጥናቶች ውጤት ነው። በነገራችን ላይ የምነግራችሁ የኢትዮጵያውያን ቤተሰቦች አንድ የተሰደደች ልጅ ካለቻቸው ወይ ደግሞ አንድ በአረብ ሀገር የምትሰራ ልጅ ካለቻቸው ሁለተኛዋን ለመላክ ነው የሚያቅዱት። ሌላ ደግሞ በጣም አስገራሚ ጥናት ያየሁት ወንድ ልጃቸውን ከሚልኩ ይልቅ ሴት ልጃቸውን ለመላክ ነው የሚፈልጉት። ለምንድን ነው ሴት ልጃቸውን የሚልኩት የሚለውን ደግሞ ስናይ ወንዶቹ የሴቶቹን ያህል አይልኩም። እዚህ ጋር እንግዲህ ታማኞችም ነን ማለት ነው። ወንድሞቼ እንዳትቆጡኝ፣ እንደዛ ማለት ፈልጌ አይደለም፣ ግን ይሄ ጥናቱ የሚለውን ነው ያልኳችሁ። እና ቤተሰቦቻቸው ሴት ልጄን መላክ ነው የምፈልገው ብለው ሲሉ አጥኚዎቹ ለምንድን ነው ሴት ልጅ ሲባሉ ሄዳ በስነስርዓት ቤተሰቦቿን ለመርዳት ቁርጠኛ የሆነችው ሴት ልጅ ናት ከወንዶቹ በተሻለ ማለት ነው። የጥናት ውጤት ነው ብያችኋለሁ፣ እንዳትቆጡ። ዳክ ባስለመድናቸው ቁጥር ቤተሰቦቻችንም እኛ ላይ ጥገኛ እንዲሆኑ ይሆናሉ ማለት ነው። ስለዚህ መርዳት ተገቢ ነው፣ ግን መርዳት ማለት ደግሞ ራስሽን ጥለሽ ቤተሰቦችሽም ያንቺ ጥገኛ እንዲሆኑ ማድረግ ደግሞ ማለት አይደለም። ስለዚህ ለቤተሰቦችሽ ቁጭ አድርገሽ ትነግሪያቸዋለሽ ከደሞዜ 50%ን ነው የምልክላችሁ። ያ ማለት ወይ ደግሞ ደሞዜ ግማሽ ነው የምንካፈለው ብለሽ ማስረዳት መቻል አለብሽ ማለት ነው። ቀሪውስ 50%። ይሄ እንግዲህ እንዴት አድርጌ ላስረዳቸው የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ ነው የምመጣ ነው የሚሆነው። ምክንያቱም ትንሽ ሊከብድ ይችላል አይደለ? ቤተሰቦቻችሁን ቁጭ አድርጋችሁ በቃ እኔ አሁን ደሞዜን ሲሄድ 50 ነው የምንካፈለው፣ እኩል ነው የምንካፈለው የሚለው እንግዲህ እንደ ኢትዮጵያውያን ባህሉንም ስለምናውቀው ማለት ነው። ግን ደግሞ የግድ መሆን አለበት። ምክንያቱም እንዳልነው ነው ቅድም 9ኙን ስትረጂ ከርመሽ 10ኛ ከመሆን ይልቅ 9ኙም ቆመው አንቺም ቆመሽ በትክክል ሁለታችሁም ኑሯችሁን ብትኖሩ ነው የሚሻለው አይደለ? ስለዚህ ከዛ አንጻር ነው። ቀሪው 50%ስ ምን ላድርገው ካልሽኝ 30 እና 20% ብለን ነው ከፍለዋለን። 30%ቱ እንደውም መጀመሪያ ማድረግ ያለብሽ 30%ቱን ነው ማውጣት ያለብሽ ከደሞዝሽ። ቀጣይ 20 እና 50 ይቀጥላል ማለት ነው። 30%ቱ ምንድነው ካልሽኝ ይሄ ሴቪንግ ነው ወይም ደግሞ ቁጠባ ነው። ያንቺ ይህ ለወደፊት ህልምሽ የሚቀመጥ ዋስትናሽ ነው። ደግሞ ወደ ሃይማኖት ወስዳችሁት ዋስትናችን ገንዘብ አይደለም እንዳትሉኝ እህቶቼ። እኔም የሃይማኖት ሰው ነኝ፣ ግን ገንዘብ ደግሞ ለብዙ ነገር አስፈላጊ እንደሆነ ሁላችንም እንረዳለን። እና ይሄ ሀገር ስትገቢ የምትቆሚበት መሰረትሽ ነው። 30% ሀገር ገብተሽ የምትቆሚበት መሰረትሽ ነው። ቤት የምትሰሪበት ነው፣ ወይም ደግሞ ንግድ የምትጀምሪበት ነው፣ ወይም ደግሞ በነፃነት ለራስሽ የምትጠቀሚው የነፃነት ፈንድሽ ነው ማለት እንችላለን። የነፃነት ፈንድ ነው የትኛው? 30%። የት ላስቀምጠው የሚለውን በቀጣይ ቪዲዮ እናያለን። ሌላው 20% ነው። 20%ቱ ምንድነው? እንግዲህ ይሄ እንደየሰዎቹ የሚለያይ ነው። እኔ ለምሳሌ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። በእኛ ሃይማኖት ከገቢያችን 10% አስራት እንድናወጣ ያዘናል ሃይማኖታችን። ስለዚህ ኦርቶዶክሳዊት እህቴ ከሆንሽ 10% አስራትሽ ነው በ20%ቱ። ወይም ደግሞ ሌሎች ሃይማኖት ተከታዮች እህቶቼ እንደየሃይማኖታችሁ ለእምነታችሁ ማዋል ያለባችሁ ነገር ይኖራል። ያንን ከ10%ቱ ታደርጋላችሁ። ቀሪው 10%ስ ወይም ደግሞ እንዳጠቃላይ 20%ቱን ምን እናደርገው? ድንገት ለሚያስፈልግሽ ነገር ልትታመሚ ትችያለሽ። ደግሞ እናንተ እህቶቼ ሰው በመርዳት በጣም የታወቃችሁ አይደላችሁ? ስለዚህ የታመመ ሰው ቢኖር፣ የተቸገረ ሰው ቢኖር፣ ድጋፍ የሚያስፈልገው ሰው ቢኖር ከቀሪው 20% ወይም ደግሞ ከ10%ሽ 10ሩን ለሃይማኖታዊ ነገር ካዋልሹ ማለት ነው ከቀሪው 10%ሽ ታወጫለሽ። ይሄ ማለት 100 ብር ካለሽ 10%ቱን ለሃይማኖታዊ ነገር ታውያለሽ፣ 10 ብሩን ደግሞ ለምትፈልጊው ነገር ታደርጊያለሽ። ሌላው ጫማ መግዛት ብትፈልጊ፣ ልብስ መግዛት ብትፈልጊ ወይም ሌላ አስፈላጊ ነገር ቢኖር በቀሪው 10% ታደርጊያለሽ ማለት ነው። ይሄ እንግዲህ በብር ስናየው ከ110 ሲሆን ነው እንጂ
አንደኛ ይጠራቀማል፣ በየወሩ እየተጠራቀመ ነው የሚቆየው። ሁለተኛ ነገር ደግሞ የደሞዛችሁ 10% ሲሆን ደግሞ ዋጋው ለምሳሌ 10 ሺህ ብር ከሆነ 1 ሺህ ብር ይሆናል። እንደዛ ስለሚሆን ያው እንደ ትንሽ እንደ ቀላል ነገር እንዳታዩት ማለት ነው 10% ሲሆን። ሌላው ይሄ 10% ለምን ይሆንሻል? ሰርተሽ ስራ ላይ ከቆየሽ በኋላ ወደ ሀገርሽ መመለስ ስትፈልጊ ለቤተሰቦችሽ ይዘሽ የምትሄጂው ነገር ቢያስፈልግ 30%ሽን አትነኪ። 30%ቱ የሚውለው ቋሚ ነገር ብቻ ነው፣ ለኢንቨስትመንት ወይ ለቤት መስሪያ ወይ ለቤት መግዣ ወይ እንደዚህ አይነት ነገር ወይ ደግሞ ንግድ ለመጀመር። ስለዚህ እቺ ከ20%ቷ ከምታጠራቀሚያት ለቤተሰቦችሽ የሚሆነውን ነገር ገዝተሽ ወደ ሀገርሽ ትገቢያለሽ ማለት ነው። ላንቺም የሚያስፈልግሽን ነገር ትገዥበታለሽ ማለት ነው። ይሄ እንደ ቀላል ነገር እንዳታዩት፣ በጣም ወሳኝ እንዳልኩት በዓለም አቀፍ ደረጃ ተግባራዊነቱ የተረጋገጠ ሳይንሳዊ የገንዘብ አያያዝ መርህ ነው ይዤላችሁ የመጣሁት። እንግዲህ እህቶቼ ይህ መርህ ለእናንተም ለቤተሰቦቻችሁም ከዘላቂ ድህነት የሚያድን በጣም መሰረታዊ የገንዘብ አያያዝ መርህ ነው። ስለዚህ ዛሬውኑ ከቤተሰብሽ ጋር ተነጋገሪና ይህንን የገንዘብ መርህ ለመተግበር ጀምሪ ማለት ነው። ይህን በድፍረትና በግልጽ የምልክላችሁ የደሞዜን 50% ነው በያቸው። ራሳችንን ስንወድ ነው ቤተሰባችንንም የምንወደው፣ ለሀገራችንን መትረፍ የምንችለው። ካለዛ እንደ ብዙ እህቶቻችን መንገድ ላይ እንቀራለን። እኔ ቤተሰቦቼ በነገራችን ላይ ይሄ የገንዘብ መርህ ገንዘቡን ብቻ ሳይሆን የሚያተርፍላችሁ የቤተሰባችሁንም ፍቅር ጭምር ያተርፍላችኋል። ለምሳሌ ቤተሰቦቻችን ብዙ የኢትዮጵያ እንግዲህ እውነታውን የምንሰማው ስለሆነ እናንተም እህቶቼ እየኖራችሁ ያላችሁበት ነገር ስለሆነ ሰው ረድተነው ማንም ሊሆን ይችላል። የቅርበቱ ዝምድና ምናምን አይደለም። ረድተን አንድ ቀን አይ አልቻልኩም ስንል ወይም ደግሞ ገንዘቡ እጃችን ላይ ሳይኖር ሲቀር ፍቅሩ ይቀራል። ብዙ እህቶቼ ወደ ሀገር ሲመለሱ በጆሮ የሰማሁት በአይኔ የሚያየሁት ጭምር ነገር ስላለ ነው። ወደ ሀገር ሲመለሱ እጃቸው ላይ ገንዘብ ከሌለ ማንም ሰው አይፈልጋቸው፣ ማንም ሰው አይወዳቸውም። ይሄ በየሶሻል ሚዲያውና በየቤታችን በየሰፈራችን የምንሰማው ሀቅ ነው። ስለዚህ በእቅድ መኖርሽ ገንዘብ መጨረሻ ላይ እጅሽ ላይ እንዲኖር ያደርግና የቤተሰቦችሽን ፍቅር ጭምር እንድታተርፊ ያደርግሻል። ገንዘብሽን ታተርፊያለሽ፣ የአእምሮ ጤናሽን ታተርፊያለሽ፣ ከዛ ደግሞ የቤተሰቦችሽን ፍቅርም ታተርፊያለሽ ማለት ነው። ስለዚህ ይሄ መርህ በጣም ወሳኝ መርህ ስለሆነ እህቴ ተግባራዊ እንድታደርጊው እመክርሻለሁ። ይሄ በጣም አሳሳቢና አስጨናቂ እንደሚሆንባችሁ ብትወዱትም እንኳን ይሄንን መርህ ብትወዱትም እንኳን እንዴት ብዬ ነው ለቤተሰብ የምነግረው የሚለው ነገር ሊያስጨንቃችሁ እንደሚችል እገምታለሁ፣ እንደ አንድ ኢትዮጵያ ውስጥ እንዳደገና የኢትዮጵያን ባህል እንደሚያውቅ ሰው። ስለዚህ በቀጣይ ከቤተሰቦቼ ጋር እንዴት ልነጋገር የሚል ቪዲዮ ይዤላችሁ እመጣለሁ። እንግዲህ የዛሬው ቪዲዮ ከወደዳችሁት ላይክ ማድረግ፣ ይጠቅማል ብላችሁ ካሰባችሁ ደግሞ ለሌሎች ሰዎች ሼር ማድረግ፣ እንዲሁም ቻናሉን ሰብስክራይብ ማድረግ፣ ሀሳባችሁን ደግሞ በአስተያየት መስጫው ሳጥን ላይ ማስቀመጥ እንዳትረሱ። እስኪ ግን በዛው አንድ ጥያቄ ልጠይቃችሁና በአስተያየት መስጫው ላይ መልሱልኝ። እስኪ ከአሁን በፊት ይሄንን መርህ ከመስማታችሁ በፊት ለራሴ ይሄን ያህል ብላችሁ ቆጥባችሁ የምታውቁ እህቶቼ ካላችሁ በራሳችሁ የቁጠባ ደብተር ይሄ ለኢንቨስትመንቴ፣ ይሄ ደግሞ ለራሴ፣ ይሄ ደግሞ ለቤተሰቤ ብላችሁ የምታውቁ እህቶቼ ካላችሁ አስተያየት መስጫው ላይ አስቀምጡልኝ። ለሌሎች እህቶች መማሪያ ስለሚሆን በጣም ይጠቅመናል። አመሰግናለሁ።